ወይእተ ጊዜ ትረክቡ እድግተ እስርተ ወእዋለ ምስሊሃ ፍትሁ ወአምጽኡ ሊተ። የታሰረችን አህያ ከውርንጫ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። የማቴዎስ ወንጌል ምዕራፍ 21 ቁጥር 2። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች እንዲሁም የመምህር ናትናኤል ደመቀ የዩቲዩብ ቻናል ተከታታዮች በያላችሁበት የእግዚአብሔር ጸጋና ሰላም ይብዛላችሁ። ሁላችሁም ሰብስክራይብ ማድረግ እንዲሁም ቪዲዮ ላይክ ማድረግ እንዳይረሳ። በዛሬው ዕለት የጌታችን የመድኃኒታችን የኢየሱስ ክርስቶስ የሆሳዕና በዓል የሚታሰብበት በዓል ላይ ነን። ይህ በዓል ከዘጠኙ አበይት በዓላት ወይንም ታላላቅ በዓላት አንዱ ነው። ሆሳዕና ማለት ነው። ሆሳዕና ማለት መድኃኒት መሆን፣ መድኃኒት መባል ማለት ነው። አለቃ ወልድ ክፍሌ በመዝገበ ቃላታቸው ላይ ሆሳዕና ማለት አሁን መጥተህ አድነን፣ አሁን ፈጥነህ ና፣ አሁን ፈጥነህ አቅና ማለት ነው ብለው ተርጉመዋል። ስለዚህ ሆሳዕና ማለት ጠቅለል ሲባል መድኃኒት ማለት ነው፣ ወይንም መድኃኒት መባል፣ መድኃኒት መሆን የሚለውን አይነት የሚይዝ ነው ማለት ነው። በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በኪሩቤልና በሱራፌል ጀርባ ላይ ተቀምጦ ሱራፌልና ኪሩቤል በመፍራትና በመንቀጥቀጥ እንዲሁም በመርዓድ የሚያመሰግኑት እንዲሁም ሳይሰለቹ ዘወትር ስሙን የሚያመሰግኑት የሚጠሩት አምላክ ክርስቶስ በተናቀችና በተዋረደች እንዲሁም በተጎሳቆለች በጎስቋላ የአህያ ጀርባ ላይ ተቀምጦ ወደ ቤተ መቅደስ የገባበት ሕዝቡና አሕዛቡ ያመሰገኑበት የዘመሩበት፣ ሕፃናት በንጹሕ አንደበታቸው ሆሳዕና በአርያም ለወልደ ዳዊት፣ እነሆ በእግዚአብሔር ስም የሚመጣ የተባረከ ነው፣ ለዳዊት ልጅ መድኃኒት መባል ይገባዋል እያሉ ያመሰገኑበት የነቢዩ የዘካርያስ ትንቢት የተፈጸመበት ታላቅ እና ዓመታዊ በዓል ነው። ይሄ በዓል ከዘጠኙ በዓላት አንዱ ነው ብያለው። በዚህ በዓል ታላላቅ ተአምራት የተሰራበት፣ በዚህ በዓላት የጌታችን ኢየሱስ ክርስቶስ ታላላቅ ምስጢራት የሚተረጎሙበት ታላቅ በዓል ነው እና ሆሳዕና ማለት እንደዚህ መሆን ከሆነ ታዲያ ይሄ ዕለት ታላቅ የምስጋና በዓል ነው። ይሄ ዕለት ታላቅ የምስራች በዓል ነው። ይሄ ዕለት እግዚአብሔር ብቻ የሚመሰገንበት ታላቅ በዓል ነው። ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳ ወነታሰይ ባቲ። ይህች ዕለት እግዚአብሔር የሰራት እግዚአብሔር የቀደሳት ቀን ናት። በዚች ቀን እንደሰት እንዳለ መዝሙረኛው ዳዊት ይህች ቀን የእግዚአብሔር ብቻ ቀን ናት እና ሆሳዕና እንደሚታወቀው የደብረ ዘይት አቅራቢያ በምትሆን ልዩ ስሟ ቤተፋጌ በምትባል መንደር ብዙ ሰው አስከትሎ ክርስቶስ ገባ። ቤተፋጌ ማለት የስሙ ትርጓሜ የድሆች መንደር ማለት ነው። የድሆች መንደር። ታዲያ ወደዚች ወደ ድሆች መንደር ክርስቶስ የሄደበት ዋናው ምስጢሩ ምንድን ነው ከተባለ የተናቁ ወይንም ጎስቋላዎችና የተቸገሩ ድሃዎችን የሚያከብር የሚወድ ከድህነታቸው የሚታደግ አምላክ እንደሆነ ለመግለጽና ለማስተማር ነው። በሌላ በኩል እምኩሉ ባይል አንደየ እንዘ ባይል እምኩሉ አንደየ ርሶ፣ በሁሉ ባለጸጋ ሲሆን ከባለጸጋው ደግሞ ራሱን ችግረኛ ያደረገበት ምስጢር የሚተረጎምበት መሆኑ ለማስታወቅ እነሆ እሱ ራሱን ድሃ አደረገ ተብሎ የተነገረው እግዚአብሔር ድሃዎችን ለመጎብኘት፣ ድሃዎችን ለማየት፣ ለድሃዎች ለመራራት በድሆች መንደር ተገኘ። ይቺ ሆሳዕና ይቺ ቤተፋጌ የተመሳቀለ ጎዳና ላይ ናት። ወይንም ቤተፋጌ ማለት የተረጎሙ ሊቃውንት ወይንም መተርጉማን ምን ማለት ነው ብለው ተርጉማል። የተመሳቀለ ጎዳና ላይ ያለች ሀገር ናት ብለው ተርጉመዋል። ስለዚህ ቤተፋጌ ማለት
የተመሳቀለ ጎዳና ላይ ሆኖ በዚች ሆኖ ክርስቶስ ደቀ መዛሙርቱን ወይንም ሁለቱን ከሐዋርያት ሁለቱን ዮሐንስና ጴጥሮስን ማለት ነው ከፊታችሁ የታሰረች አህያ ታገኛላችሁ፣ እሷን አህያ ፈታችሁ አምጡልኝ ብሎ አዟቸው ነበር። ለምንድን ነው የሚል ጥያቄ ሊነሳ ይችላል። እንደዚህ ያለበት ከተመሳቀለ ጎዳና ላይ ሆኖ የታሰረች አህያ ታገኛላችሁ ፈታችሁ አምጡልኝ ያለበት ዋናው ምስጢሩ የቤተ ክርስቲያን ታላላቅ ሊቃውንት እንደተረጎሙት እነሆ በመስቀል ላይ ተሰቅዬ ዓለም አቀፋዊ ትእዛዝ የምትሆን ሕገ ወንጌልን እንደሰጠን ለማጠየቅ በተመሳቀለ ጎዳና ላይ ሆኖ ፈታችሁ አምጡልኝ ብሎ የጠየቀበት ዋና ዓላማው እና ምስጢሩ ይሄ መሆኑን ሊቃውንቱ ይናገራሉ ማለት ነው። ስለዚህ ሁለቱን መርጦ በፊታችሁ ወዳለች መንደር ሂዱና የታሰረች አህያ ከውርንጫዋ ጋር አለች ታገኛላችሁ፣ ፈታችሁ አምጡልኝ ብሎ ነበር። ይሄ ማለት ሕዝቡ ሁሉ ከኃጢአት ማሰሪያ ከበደል ማሰሪያ የሚፈታበት ጊዜ እንደሆነ ለማጠየቅ ነው ማለት ነው። ከኃጢአት የምንፈታ ሰው ሁሉ ከበደል ከኃጢአት የሚፈታበት ጊዜ እንደሆነ ለማጠየቅ የታሰረች አህያ ከውርንጫዋ ጋር ታገኛላችሁ ፈታችሁ አምጡልኝ ያለው ክርስቶስ ለዚያ ነው ማለት ነው። ስለዚህ የሚፈታበት ጊዜ እንደደረሰ ለማጠየቅ ነው ማለት ነው። ሌላው ይህች አህያ የተሰረቀች ናት። ታሳርቃ የታሰረች እንደሆነች ሊቃውንቱ ይናገራል። ታዲያ ክርስቶስ ማንም ሳይነግረው ማንም ሳይጠቁመው ያችን አህያ አምጡልኛል። በሌላ በኩል ክርስቶስ ይህች አህያ የተሰረቀ መሆኗን ማንም የነገረ የለም፣ የታሰረች መሆኗን ማንም የነገረ የለም። ራሱ ግን ሂዳችሁ ፈታችሁ አምጡልኝ አለ። ለምንድን ነው እንደዚህ የሆነውን የሚል ሰው ጥያቄ ሊናገር ይችላልና ክርስቶስ ማኅበረ ኅቡዓት ሁሉን አዋቂ የሆነ አምላክ መሆኑን የሚያጠይቅ ምስጢር ነው ማለት ነው። ሁሉን አዋቂ ነው ክርስቶስ። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 4 ቁጥር 13 ላይ በተናገረበት አንቀጹ እንዲህ አለ፣ እኛን በሚቆጣጠር በእርሱ ዓይኖች ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም ይላል። በሚቆጣጠረን ፊት በእርሱ ፊት ማንኛውም ነገር የተራቆተ ነው እንጂ የተሸሸገ ወይንም የተደበቀ ፍጥረት የለም ነው የሚለው ቅዱስ ጳውሎስ። ይህ ብቻም ሳይሆን ራሱ ክርስቶስ ባለቤቱ ክርስቶስ የማቴዎስ ወንጌል ምዕራፍ 10 ላይ ቁጥር 26 ላይ እንዲህ ብሎ ተናግሮ ነበር። የማይታወቅ የተሰወረ የማይገለጥ የተከደነ የለም ብሎ ነበር። አባ ሕርያቆስም በቅዳሴው ኦ አውፃይሁ ለውስጥ አቤቱ አንተ የተሸሸገውን የምትገልጥ ኦ አባይሁ ለኩሉ ክሱት እነሆ ደግሞ የተገለጠውን የምትሸሽግ አንተ ነህ ይላል። ይሄ ማለት ተመለከቱ፣ በሰዎች ዘንድ የተገለጠን ኃጢአት የሚሰውር በሰዎች ዘንድ የተደበቀ ኃጢአትን ደግሞ የሚገልጥ ክርስቶስ ነው ማለት ነው። ስለዚህ ማኅበረ ኅቡዓት መሆኑን ሁሉን አዋቂ ፈጣሪ ክርስቶስ ሁሉን ፈጣሪና አድራጊ አምላክ መሆኑን ለማመለከት የታሰረች አህያ አለች ሄዳችሁ አምጡልኝ አለ ማለት ነው። በዚያን ጊዜ ለምን ትፈታላችሁ የሚላችሁ ሰው ቢኖር አለ በሉ እግዚኦ ቢፈቅዱ ጌታቸው ይፈልጋቸዋል በሉ አለ። ይህ ደግሞ ምስጢሩ የሐዋርያት ስልጣን ማንም ከልካይ የሌለው መሆኑን የሐዋርያት የካህናት ስልጣን ማንም ሰው ከልካይ አለመኖር የሚያስረዳ ምስጢሩ መሆኑን ሊቃውንቱ ይናገራሉ ማለት ነው። በሌላ በኩል በየሜዳው የታሰሩ አህዮች አሉ። የሚገርም ነው። በየሜዳው የታሰሩ አህዮች አሉ ማለትም በየሜዳው የተበተኑ አህዮች አሉ። ነገር ግን እነዛ በየሜዳው የተበተኑ አህዮች እያሉ የታሰረችውን አህያ ፈታችሁ አምጡልኝ አለ ክርስቶስ። ለምንድን ነው? ያው ደግሞ የተሰረቀች አህያ ናት። ክርስቶስ እንዲህ ማለት ለምንድን ነው የሚል ሰው ሊኖር ይችላል። ሌቦች አጋንንት ልቦናቸውን እየሰረቁ መንፈሳቸውን እያደቀቁ በኃጢአትና በክህደት ወደ አሰሯቸው ሰዎች እንደሚልካቸው ሲያስረዳ ነው ማለት ነው። በዓለም ላይ ሁለት አይነት እስረኞች ሰዎች አሉ፣ ወይንም በሁለት መንገድ የታሰሩ ሰዎች አሉ። የመጀመሪያዎቹ ሰዎች በክህደት የታሰሩ ሰዎች ናቸው።
እነዚህ በክሬት የታሰሩ ሰዎች የሚባሉት ምንድናቸው ካላችሁ የእግዚአብሔር ልጅነትን ያልተቀበሉ፣ ወደ ወንጌል ዓለም ውስጥ ያልተቀላቀሉ፣ ለሆዳቸው ብቻ ያደሩና አምልኮተ እግዚአብሔርን ወይም እግዚአብሔር ማምለክን እንደ ሞኝነት የሚቆጥሩ ሰዎች ናቸው። ቅዱስ ጳውሎስ ሲናገር እንዲህ ይላል በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ለሥጋዊ ሰው ግን የእግዚአብሔር መንፈስ ነገር ሞኝነት ይመስለዋልና አይቀበለውም ማለት። ስለሆነም አያውቅም ሊያውቅም አይችልም ይላል። ስለዚህ በክሬት እንደዚህ ማለት እነዚህ ሰዎች ወደ ክርስቶስ ወደ ወንጌል ያልተቀላቀሉ፣ ወደ ወንጌል ህብረት ያልገቡ፣ በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን ያልተሰኙ ሰዎች ናቸው። ስለዚህ ክርስቶስ ለከርሶም ያመልኩ ቅዱስ ጳውሎስ ሆዳቸውን ያመልካል ወይም ሆዳቸውን የሚያመልኩ ብሎ ለሆዳቸው የሚገዙ ሆዳቸው አምላካቸው ነው ብሎ የገለጻቸው እነዚህ ሰዎች ናቸው። እነዚህ ሰዎችን ታዲያ ምን አለ መሰላችሁ? አስተምራችሁ አምጡልኝ ለማለት ነው ማለት ነው። አስራችሁ አምጡልኝ ማለት ተመልከቱና በክሬት የታሰሩትን ፈታችሁ አምጡልኝ፣ በጠንቋይ ቤት፣ በቃልቻ ቤት፣ በመናፍቃን ድንኳን፣ በጣዖት ቤትና በተለያየ የክሬት እስር ቤት የወደቁትን ሰዎች በስልጣነ ክህነታችሁ ፈታችሁ አምጡልኝ ሲል ነው ማለት ነው። አንደኞቹ እነዚህ ናቸው። ስለዚህ ካለማመን ወደ ማመን አምጥታችሁ ለእግዚአብሔር ማደሪያና ለጸጋው መገለጫ አድርጓቸው ሲል የሚፈቱበትን ስልጣነ ክህነት ሰጥቶ ሰደዳቸው ማለት ነው። ሰደዳቸው። በሁለተኛ ደረጃ ደግሞ ክርስቶስ እነዚህ አይነት በሁለተኛ ደረጃ ደግሞ የኃጢአት እስረኞች ናቸው። በኃጢአት የታሰሩ እነዚህ የኃጢአት እስረኞች የሚባሉት ክርስቶስ የሰደዳቸው የኃጢአት እስረኞችን ከኃጢአታቸው ስርዓት ፈታችሁ አምጡልኝ ሲላቸው ነው። እነዚህ ደግሞ ምን ማለት? እነዚህ ሰዎች ደግሞ አምነዋል፣ ተጠምቀዋል፣ ልጅነትን አግኝተዋል። ነገር ግን ምንም አይነት ፍሬ ልጅነታቸውን ያረከሱ ከፍሬ ምግባር የሰነፉ ምንም አይነት ጥሩ በጎ ምግባር መልካም ሃይማኖት የሌላቸው ቅዱስ ያዕቆብ ሲናገር ሃይማኖት እንተ አልባቲ ምግባረ ሰናይ ምውትይቲ ምግባር የሌላት ሃይማኖት የሞተች ናት ይላል። ስለዚህ እነዚህ ሰዎች አምነዋል፣ ተጠምቀዋል። ነገር ግን አምነው ተጠምቀው ቁጭ ብለው ምንም አይነት የሃይማኖት ስራ የማይሰሩ እግዚአብሔር ያውቃል እባክህ እግዚአብሔር ምን በላህ እንጂ እግዚአብሔር ምን ሰራህ እንጂ ምን በላህ አይልም እያሉ ቁጭ ብለው ስራ የማይሰሩ ሰዎች ናቸው። ለአምልኮተ እግዚአብሔር የማይቆኑ ሰዎች ናቸው። ስለዚህ ክርስቶስ እነዚህን ፈታችሁ አምጡልኝ ሲል ደቀ መዛሙርቱን የታሰረች አህያ ታገኛላችሁ ፈታችሁ አምጡልኝ ያለው ለዚህ ነው ማለት ነው። ታዲያ እነዚህ በኃጢአት ሰንሰለት የታሰሩ ናቸው። ቅዱስ ጳውሎስ ሲናገር ወበዘይደሉ ለትምህርተ ክርስቶስ ይኩን ዳይሙ ግብርክሙ ስራችሁ ለክርስቶስ ወንጌል እንዲገባ ይሁን ይላል። ስለዚህ ተመለከቱ፣ ልጅነታቸውን ያሳደፉ በምግባርና በሃይማኖት የሰነፉ ኃጥአን ምዕመናን ናቸው። እነዚህ ንስሐ ሰጥታችሁ በንስሐ ወደ እኔ መልሷቸው ሲል ቅረቡ ሀቤሁ ያበርህ ለክሙ ወደ እርሱ ቅረቡ ያበራላችሁማል። ስለዚህ በንስሐ ተመየጡ፣ ወደ እርሱ ቅረቡ። ወደ ክርስቶስ ተመልሰን በንስሐ በትንሣኤ ያ ማለት በልቦና ትንሣኤ ከክህደት ወደ ሃይማኖት፣ ከርኩሰት ወደ ቅድስና፣ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን ወደ ክርስቶስ ፈታችሁ አምጡ ሲል እንዲህ አይነት ትእዛዝ ክርስቶስ አዞ የሰደደባቸው ምስጢር ይሄ ነው ማለት ነው። ስለዚህ ወበኢተ ጊዜ ተረክቡ ስርተ እዋለ እድግተ ስርተ ወእዋለ ምስሊያ ፍትሑ ወአምጹ ሊተ በዚያም ጊዜ በፊታችሁ የታሰረች አህያ ከውርንጫዋ ጋር ታገኛላችሁ ፈታችሁ አምጡልኝ ማለት በክህደት፣ በተንኮል፣ በዘረኝነት፣ በምቀኝነት፣ በጎሰኝነትና በጎጠኝነት በእንዲህ አይነት የታሰሩ ሰዎችን በፖለቲካ በልዩ ልዩ የኃጢአት እስር ቤት ወድቀው ያሉትን ሰዎች በትምህርት፣
በንስሐ መልሳችሁ ፈታችሁ አምጡልኝ ሲል ነው ማለት ነው። ስለዚህ ስለነበረን ቆይታ አምላካችን እግዚአብሔር የተመሰገነ ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።